ሰላም ሰላም ውድና የተከበራችሁ የሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦቼ እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? እያላችሁበት የሰዓት አቆጣጠር ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ እህታችሁ ሜላት መጥቻለሁ በአዲስ ቪዲዮ። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ እያደረጋችሁ በኮመንት አብራችሁን ቆዩ። ዛሬ እንግዲህ ስለነዚህ ሰዎች ይሆናል እያወራን የምንቆየው ማለት ነው። እነዚህ ወንዶች ማለት ነው ምንድን ናቸው? ምንድን ነው ይህን ያክል እንደዚህ እያደረጉ ያሉት ምንድን ነው የሚለውን አብረን እስኪ እየተወያየንበት እንቆያለን። እናንተም ላይክ እያደረጋችሁ በኮመንት እስኪ ሀሳብ አስተያየት እየሰጣችሁ ምንድን ነው እውነት ነው ፌክ ነው የሚለውን እስኪ አብረን እያወራን እንቆያለን ማለት ነው። ሰንበትበት ብሏል በነገራችን ላይ ይሄ ነገር እንደዚህ የሚንሸራሸረው ማለት ነው። አንዴ በቪዲዮ ሲሳሳሙ እንደዚህ ደግሞ አሁን ደግሞ አርግዘው ሲመጡ ምናምን የሚያሳየው በተለያየ ቦታ እውነት እየተንሸራሸረ ነው ማለት እኔ እውነት ሪል ነው ፌክ ነው አላቅም። ከኋላ ብዙ እዛ ጋር የሚሳሳሙበት ቦታ ላይ አሁን በጣም ብዙ ኢትዮጵያውያኖች ከኋላቸው እንዳሉ ያሳይ ነበረ። እንዴት ነው ማለት ፌክ ሊሆን የሚችለው? ብዙዎቻቸው አሁን ፌክ ነው የኢትዮጵያ ጥላቻ ያለበት ሰው ነው እንደዚህ እነሱን ፊታቸውን ለጥፈው እንደዚህ አድርገው ምናምን እያሉ ነው የሚያወሩት ያሉት ማለት ነው። ፌክ ከሆነ አሁን የሚሳሳሙትን እኔ እዚህ ጋር ማስገባት ስላልፈለግኩ ነው እንጂ ሲሳሳሙ የነበረ ሰዓት አሁን ከኋላቸው ብዙ ኢትዮጵያውያኖች ማለት ኢትዮጵያውያኖች የሚመስሉ ሰዎች አሉ። ብዙዎቹ የኛ ባንዲራ ከኋላ ሆኖ ምናምን ነገር እና ይህን ነገር ለምን ተፈልጎ እንደዚህ ሊሆን ቻለ? ማነውስ እንደዚህ ሊያደርግ የቻለው? ምክንያቱም በዚህ እንትን እኮ መንግስት ምንም መንግስት ባይኖራትም ሀገራችን መንግስትም ወጥቶ መግለጫ ሊሰጥ ይገባል። ምክንያቱም የሀገሪቷን እንትን ነው ወደ ታች ዝቅ እያደረጉ ያሉት እና ይሄ 666 ገብቷቸዋል። ከዚህ ቀደም የምታስታውሱ ከሆነ ኩዌት ነው ኳተር ነው መሰለኝ ኩዌት ይሆን ኳተር ይሆን የሆኑ ኳስ ተጫዋቾች ናቸው ምናምን እንደዚሁ ማለት እንደዚህ ሴትና ወንድ መጋባት ይችላሉ የሚሉት የነሱ አይነት እንትኖች እንዳይገቡ ተብሎ መንግስቱ እንደውም የሆነ እንትን አድርጎ ነበርና እነሱ እንዳይገቡ ብዙ ነገር አድርጎ አላስገባም ነበርና አሁንም ነገሩ እሱ ይፈልጋል። በነገራችን ላይ እንደዚህ አይነት ነገር ማለት ነው ገብቷቸዋል። ሴት ከሴት ወንድ ከወንድ ምናምን ነገር ይሄን ባለፈው አንድ ጊዜ እንደዚህ ሊስፋፋ ነው ተብሎ በጣም ጮኸን ነው ሊቆም የቻለውና ማለት ባይቆምም ውስጥ ለውስጥ ያለው እንዳለ ቢሆንም ግን እንደዚህ በይፋ ኢትዮጵያ ላይ በይፋ ያወጣ ነገር የለም። ስቲል እንኳን አይደለም ቀርቶ ሌላ ቦታ ከተማ ላይ ቀርቶ ስቲል እንኳን እስከ ገዳም እስከ ላሊበላ ድረስ መጥተው እንደሚጎበኙ ድረሱ ላይ ተነግሮ አንድ ሰሞን በጣም በሚዲያ ጮኸን ነበረ። ሳይሳካ ቀርቷል ማለት ያ ነገር እንዳይሆን አድርገናል። በጣም በመጮኻችን ድምጻችን ፓወር፣ በነገራችን ላይ ሚዲያ በጣም ፓወር አለው። ሚዲያን ስትጠቀሙ አንሰማም የሚሰማን የለም ማንም እንትን የሚል የለም ብለን ሳይሆን ገብቷችኋል። የሆነ በቃ ሞራን ይኖራችሁ ብቻ ገብቷችኋል። ማንም ሁሉም እኔም ተነስቼ እዚህ ጋር ስጮህ አንቺም ስጮህ ያም ሲጮህ ሁላችን የምንጠቀመው ሚዲያ ተጠቅመን ስንጮህ ፓወር አለው እና ሚዲያ ጫና አለው። ስለዚህ ያ ነገር እንዲቀር አድርገናል። አሁንም ድጋሚ ሰሞኑን እየተንሸራሸረ በእርግጥ በእነሱ መግባት አልፈለኩም ነበር ገብቷቸዋል። ግን ምንድን ነው የሚለውን እንድነጋገርበት ብዬ ነው የመጣሁት እና ዛሬ አይደለም እነዚህ ልጆች እና በቀደም ነው እኔ እንደዚህ ምንድን ነው ብዬ እልፍ ስል ነው ቲክቶክ ላይ ነው ያየኋቸውና በቃ ተመለስኩኝና ምንድን ነው ብዬሳቸው ይሳሳማሉ። አውቀው ነው ጎን ለጎን ይሳሳሙ ነው ወይስ ከንፈር ለከንፈር ነው ብዬ አሁንም እንደዚህ ሳይ ከንፈር ለከንፈር ይሳሳማሉ። ከኋላ ደግሞ ብዙ ሰው አለ ምናምን። ምንድን ነው ነገሩ? ወዴት እየሄድን ነው? ወይ አምላኬ ሆይ ምን አይነት ዘመን ላይ ያደረስከን? ወይኔ መድኃኒዓለም እንደው በቃ የመጨረሻው ጊዜ ላይ ደረስን፣ እንደዚህ ሆንን በቃ ብዬ። ልጆቹ ደግሞ እነዚህ የምታያቸው ከሆነ ይመሳሰላሉ፣ መልካቸው አንድ አይነት ነው። የእኛን ሀበሻ ቀሚስ የሀበሻ ልብስ የባህል ልብስ ለብሰው የእኛን ባንዲራ ከኋላ አድርገው እኛን ሀበሻዎችን የሚመስሉ መልክ ይዘው እንዴት በኢትዮጵያ ላይ እንደዚህ አይነት ነገር ሊሰራባት ይችላል? እንዴትስ ማለት ይሄ ነገር አሁን እውነት አልታየ ሆኖ ነው ወይ ዝም ያሉት? ትልልቅ ሚዲያዎችን በዚህ በኩል መግለጫ ሊሰጡበት ያልቻሉት ለምንድን ነው? ምክንያቱም ለምን እንዴትስ ሊሆን ይችላል?
እንዲህ አይነት ነገር በይፋ የእኛን እንትን ለማሰደብ ወይም ኢትዮጵያን ዝቅ ለማድረግ እኛ በዛም በዚህም ብለን ሀገራችንን በምን በኩል አድርገን ሀገራችንን እንትን እንበል ብለን እንታገላለን። እነሱ ደግሞ እንደዚሁ አገሪቱን ዝቅ የሚያደርግ የሀገሪቱን እንትን ወደታች እንትን የሚል እያደረጉ እንዴት ዝም ሊባሉ ይችላሉ? እንዴት ዝም ሊባሉ ቻሉ? ምክንያቱም ተገቢውን ማለት በቃ የሆነ ነገሩን እንትን ብሎ እነዚህ ሰዎች እውነትም ሪር ናቸው ወይስ ፌክ ነው የሚለውን አጣርተው ለህዝቡ መግለጫ ቢሰጡ ጥሩ ነው። ምክንያቱም ብዙ ህዝብ አሁን በቃ ልቡ ተሰብሯል። ታውቃላችሁ፣ የሚያለቅሱ እያለቀሱ ቪዲዮ የሚሰሩ ልጆች አሉ። እውነታቸውን ነው። እንደ ወዴት እየሄድን ነው? እግዚአብሔርን በቃ እኔ እንጃ አላቅም። እንደው እኛ የምንሰራው ነገር በጣም በቃ ግራ ገብቶናል። አሁን ላይ የማይደረገውን ነገር የማይገባበት ቦታ ሁላ ነው እየገባን አበሻ እንዲህ ነው፣ አበሻ እንዲህ ነው፣ አበሻ እንዲህ ነው እያልን ይሄ እንዲህ አይፈቅድም፣ ይሄ እንዲህ አይፈቅድም ይላሉ እና ብዙዎቹ የሚናገሩት ነገር ብዙዎቹ እንደዚህ በዚህ በኩል የሚሰሩት ገንዘብ ያስገኛል፣ እንደዚህ ያደርጋል፣ እንደዚህ ያደርጋል እያሉ የሚሰሩበት ነገር በጣም እውነት አስጸያፊ ነገር ነው። የማንኛውም ሃይማኖት የማይፈቅደው ነገር ነው እና በእንደዚህ አይነት ነገር የሚመጣ ገንዘብስ ጥንቅር ብሎ አይቀርም። ነገ ጧት እኮ ገንዘብ በዛም ሆነ በዚህ ሚኒሬር ነው ሚኒሬርም ሆነ ታውቃላችሁ፣ ምንም ሆነ እዚች ምድር ኑር ሆነን አንኖርም፣ ጥለናት እንሄዳለን ይችን ምድር እና ገንዘብ ቀሪ ነው፣ አላፊ ጠፊ ነው ገንዘብ። ዋና የሰው ልጅ እውነቴን ነው የምላችሁ፣ በቃ ማንነታችሁን በቃ አይደል የምታምኑትን ፈጣሪያችሁን አምናችሁ በትክክለኛው ስትሄዱ ነው እና ይችን ምድር ጥለናት እንሄዳለን። ነገ ጧት ሁላችንም እዚች ምድር ኑር ሆነን አንኖርም፣ ሀብታምም ይሁን ድሃም ይሁን። ገብቷችኋል? እግሩ ማለት እግሩ መሬት ነክቶ የማያውቅ ሰው ቢሆንም እንኳን እዚች ምድር ኑር ሆኖ አይኖርም፣ ይሄዳል፣ ይችን ምድር ይሰናበታታል። እና ግን ለምንድን ነው እኛ ግን በቃ አብዝተን ለገንዘብ ይሄን ያክል እንትን የምንለው? ፈጣሪ እውነት በቃ ባለን ነገር በፈጣሪያችን እኮ በስተክክለኛው ነገር ሆነን አናጣውም። ይሄንን ፈጣሪ ያሳጣንም። ግን ይሄንን ነገር እየተከተልን መጥፎ ነገር እየተከተልን የምናገኘው ነገርስ ምን በረከት ይኖረዋል? ምንስ ነገር በቃ ለኛስ ለጊዜው በነገራችን ላይ ያው እሱ ራሱ ስራውን ስለሚሰራ ለጊዜው ሊያስደስታችሁ ይችላል። የምታገኙትም ነገር እንዲህ ስለሆንኩኝ ይሄን በረከት አገኘው፣ እንዲህ ስለሆንኩኝ ይሄንን ነገር አገኘው ስቲል እንኳን ታውቃላችሁ አንዳንዴ በጣም እኔ አላቅም ምን እንደምላችሁና በጣም ያስጠላል። ምንድን ነው የምታውቁስ? ብዙዎቻችሁ እስኪ እንደው በኮመንት እንድታሳውቁኝ እፈልጋለሁ እኔ ምክንያቱም ስንት ቀን ሆነኝ በቃ ስለዚህ ነገር ለማጣራት ሞከርኩኝ፣ ለማወቅ ሞከርኩኝ። ግን ሁሉም የየራሱን ሀሳብ ነው። ገብቷችኋል? የየራሱን ሀሳብ ስላችሁ ጠለቅ ብሎ ስለነዚህ ሰዎች እውነትም ትክክለኛ ሪል ናቸው ወይስ ፌክ ነው የሚለውን ትክክለኛውን ማንም ሊያመጣ አልቻለም። ሁሉም እንደመሰለው ነው እያወራ ያለው። የኢትዮጵያ ጥላት ናቸው እንደዚህ አስመስለው ነው የሚሰሩት ምናምን ትክክለኛ አይደለም የሚሉ አሉ። እንደዚህም ደግሞ በቃ እነሱን የሚነቅፉ እነሱን የሚሳደቡ እነሱን በቃ ይወገሩ፣ ይገደሉ፣ ይፈለጡ የሚሉት በእነሱ ኮመንት ስር እየገቡ ብዙዎቹ እንደዛ አይነት ነገር ነው እንጂ እስካሁን ድረስ እንዲህ ነው ብሎ እዚህ ቦታ ነው ያሉት እነዚህ ልጆች ወይም እንደዚህ ናቸው ወይም እነሱ ሊራ አይደሉም እነዚህ ኢትዮጵያውያን አይደሉም እንዲህ አይነት ሰዎች ናቸው ብሎ የሚለውን መረጃ ምንም ነገር ሌላ ይወጣ የለም። እሱን ነበር እኔም እየጠበቅኩ ወደ እናንተ ከማምጣቴ በፊት እስቲ ስለዚህ ነገር በቃ ተከታትዬ የሆነ ነገር ፍንጭ አገኝ ሆነ ወይ በሚለው በጣም እየተከታተልኩ ነበረ። ግን ሁሉም በእያፉ ነው የሚናገር ያለው እና ገብቷችኋል። በጣምም የከፋውም ሲያለቅስ ታዩታላችሁ። እንዴት እንደዚህ አይነት ነገር ሊደረግ ይችላል ይላል። ገብቷችኋል። ሁሉም የየመሰለውን እየተናገረ ይገኛል እና ቲክቶክ ላይ አሁን እንደዚህ አይነት ነገርን የሚያመጡ ሪፖርት አድርጋችሁ ማዘጋት ነው እንጂ ለእነሱ ኮመንት እየሰጣችሁ ለምን ታፈምሷት ልቸዋላችሁ የሚሉም አሉ። እውነት እንዲህ የሚያደርጉት ፍምስናን ፈልገው ነው? በዚህ ነው የሚፈመሱት? ሀገርን ዝቅ አድርገው ሀገርን አዋርደው ኢትዮጵያ እንዲህ ናት ወንድ ለወንድ የምትጋባ ሀገር ናት ወይም እንዲህ ናት ተብሎ ነው እንዴ ፍምስና የሚገኘው? እንዲህ አይደለም። መፈመስ ብዙ ነገሮች አሉ፣ መፈመሻ መንገዶች እና ብዙ ነገሮች። ሰውም ተሳድባችሁ እኮ መፈመስ ትችላላችሁ። የተለያየ ነገር አድርጋችሁ አሁን ሰው እንደዛ ነው መፈመስ ይቻላል። ለመፈመስ ብዙ መንገዶች አሉ። በዚህ ደረጃ ሀገርን የሚያዋረድ ሀገርን ዝቅ የሚያደርግ የሀገርን ስም የሚያጠለሽ የሚያጠፋ
ወይም ለትውልድ መጥፎ ነገር የሚቀርጽ ነገር ተሰርቶ አይደለም የሚፈመሰው። ይሄንን እንደዚህ አድርገው ፈምሰው ለምን ሳይፈምሱ አይቀሩም? እውነቴን ነው የምላችሁ። እና በጣም ነው የሚያስጠላው። በጣም ነው እኔ እንጃ አላቅም ምን ብዬ እንደምነግራችሁ። እና በኮመንት እስኪ ማለት የምታውቁት ነገር የምታውቁት ካላችሁ እንደዚህ እኔ አሁን ካልኳችሁ ውጭ የምታውቁት ካላችሁ በኮመንት እንድታሳውቁኝ እፈልጋለሁ። እኔም ማለት ነው ስለነሱ ገብቷችኋል። አሁን እኔ እንደነገርኳችሁ ሳይሆን እንደዚህ ስለሆነ የኢትዮጵያ ጥላት ስለሆነ ምናምን የሚለውን ሳይሆን ወይም ሌላ ሰው ገብቷችኋል ከሌ እንዲህ ነው እነ ከሌ እኮ ናቸው እንዲህ ያደረጉት የሚለውን የምታውቁ ከሆነ ወይም እነዚህ ልጆች ምን አስበው እንደሆነ ይሄን ነገር ሊያደርጉ የቻሉት ትውልድን ለማበላሸት የተነሱት የትስ ሀገር ሆነው ነው የሚለውን እውነትም በቃ ማለት ይሄ ነገር እየተሰራበት ነው አይደለም የሚለውንም እሱን የምታውቁ ካላችሁ በኮመንት እስኪ ብታሳውቁ ደስ ይለኛል ማለት ነው። ውዶቼ፣ ፍቅሮቼ፣ ማሮቼ፣ ሁሉ ነገሮቼ ላይክ ማድረጋችሁን እንዳትረሱ። ላይክ እያደረጋችሁ ላይክ አድርጉ። ቶሎ በሉ ቶሎ በሉ ላይክ አድርጉ። ከዛ ገብቷችኋል። እግዚአብሔር ባንድም በሌላም ይክሳችኋል። እና ከዛ ደግሞ አንዳንድ ነገር ስለ ኢቲኤች ድሪቨሪ አንዳንድ ነገር ማውራት እፈልጋለሁ። ኢቲኤች ድሪቨሪ ምናልባት ታምቤል ላይ እንትኑን የካርዱን እንትን አድርጌ ያሳያችኋለሁ። ብዙዎቻችሁ የማታውቁት ካላችሁ ኢቲኤች ድሪቨሪ እንግዲህ በሱ ልብስም ሆነ የተለያየ ነገር በዛ ድሪቨሪ ጠልባችሁ ካርድ ይመጣላችኋል እና በዛ ካርድ እንግዲህ እድል የቀናችሁ ወይም እድለኛ የሆናችሁ ገብቷችኋል። በአንድ ድንጋይ ሁለት ወፍ እንደሚባለው ያው ልብስ ማዛችሁ ልብሱ በነገራችን ላይ ጥሩ ልብስ ብታዙ ያኔ ደህና ነገር ብታዙ የሀገራችን ልብስ የባህል ልብስ መቼም የማይሰለች ነው የባህል ልብስ ከሆነ ማለት ነው እና ያን ልብስ አዛችሁ በልብሱ እንትን ካርድ ይመጣላችኋል። የኢቲኤች ድሪቨሪ ካርድ ይመጣላችኋል ማለት ነው። በዛ ካርድ እንግዲህ እጣ በየሳምንቱ እንደሚወጣ ነው አሁን እየተነገረ ያለው። እስካሁን በየሳምንቱ ከዚህ በፊት እየወጣ 5,000 ድርሃም እየተሸለሙ ነበረ። እጣ ለወጣለት ለአንድ ሰው ነበር ሲሸለም የነበረው 5,000 ድርሃም በሳምንት ለአንድ ሰው። አሁን ደግሞ ትናንትና ያው ብዙ ተመክሮበት፣ ምክንያቱም 1 ሚሊዮን ለአንድ ሰው እንዲሰጥ ነበረ የተባለው ብዙዎቻችሁ ታውቁ ይሆናል። ከዛ 1 ሚሊዮን ለአንድ ሰውማ ብዙ ችግረኛ አለ። 1 ሚሊዮን ለብዙዎች ቢሆን የብዙዎቹን ህይወት ይቀይራል። ግን የአንድ ሰው ህይወት ብቻ ቢቀየር ብዙ ምስኪን አለ። ብዙ ራሱን መቀየር በእርግጣው ስንት አመታችን ሰው ቤት ሽንት ቤት እያጠብን ስንት አመታችን ህይወታችንን መቀየር ወተን መስራት ምንፈልጋለን። እጅ እያጠረን አልሞላልን እያለ ነው እንጂ እግዚአብሔር ካረዳን እግዚአብሔር በአንድ ነገር ካካሳችሁ እኮ በአንዱ ነገር ያመቻችላችኋልና ብዙዎች አሁን እግዚአብሔር አንዳንዴ እድሌን አሳምርልኝ የሚባለው እንደዛ ነው። እና ፈጣሪ ሲረዳቸው በአንዱ ያግዛቸዋልና አሁን ለምሳሌ መሲ ብርጅስቶን የምታውቋት ከሆነ ሞባይል ቤት የከፈተችው ገብቷችኋል። እሷም እንደዚሁ ሰው ቤት ብዙ አመቷ ነው። እዚህ ሀገር ካመጣች ሰው ቤት ነው የምትሰራ የነበረችው በተለያየ ብቻ በውጭ ቢሆንም በራሱ አሰርታም ቢሆንም ብቻ አላቅም። በኋላ ላይ ግን ፈጣሪ ሲያግዛት ያው በሚዲያ በፖለቲካውም በምኑም ጥልቅ እያለች ታዋቂ ስለነበረች አንድ ባለ ሀብት ሲያጋጥማት እሱም ማን ነው ፍራኦል ኢቲቻ የሚባለውን ታውቁታላችሁ መቼም። ፍራኦል ኢቲቻ እሱን እንግዲህ ያው በሚዲያ እሱም እንደዛው ስለሚንቀሳቀስ ይተቹት ነበረ ምናምን ነገር እና እንደዚህ ከየት አግቶ ነው የከብቱ ምንጭ ምናምን መቼም ሀገዝ እርዳታ ሲያደርግ ምናምን እና በሱ እንትን አለች ከሱ ጋር ስትተዋወቅ ብቻ እንግዲህ በውስጥ ስልክ ተቀያይረው ስታወራው ምናምን ያላትን ነገር እንደዚህ ማድረግ ፈልግ ነበር እጅ አጥሮ ምናምን የሚለውን ስታዋየው ችግር የለውም አንቺ ተነሳሽለት ይሮሮሽ እንጂ የገንዘቡን ከበር አረግሻለሁ በማለት እሷም ያን ነገር እንግዲህ አስተካክላ ሙሉ በሙሉ ገንዘቡን ከበር አድርጎ ሞባይል ቤት ከፈተላት። ክራዩንም ከፍሎ ሞባይሎቹንም ሁሉንም እቃዎችን አስገብቶ አሟልቶ ሰጣት። ይኸው ዛሬ እንግዲህ እመቤት ሆና እየሰራች ነው። አላቅም ከሱ ጋር ያላቸውን ነገር ምንም ነገር ሌላ ተጓዳይ ነገር ይኑር አይኑር የሚለውን ባላቅም ግን የከፈተላት እሱ ነው። ለምን ለማለት ፈልጌ መሰላችሁ? አንዳንድ እድሌን አሳምርልኝ ይሄ ሚዲያም ስትጠቀሙ የተለያየ ባለሀብቶች ታገኛላችሁ። እናንተ ችግራችሁን የሆነ ነገር አውጥታችሁ ስትነግሯቸው እናንተን ለማገዝ የሚፈልጉ ብዙዎች አሉ።
ምቀኝነት የሌላቸው ገብቷችኋል። ለአንድ ሰው ህይወት ቢቀየር ትልቅ ነገር ነው። ምክንያቱም ሁላችንም አብረን ድሃ ሆነን እንኑር ማለት አይደለም እና የእህቴ ህይወት ከተቀየረ የኔ ህይወት ተቀየረ ማለት ነው። ሁላችንም ስደተኞች ነን እና ይሄ ኢቲኤች ድርበሪም አሁን እግዚአብሔር ይባርከው ያው እሱ በምን ሁኔታ አልፎ እንደሆነ እዚህ ጋር የደረሰው ብዙ ተናግሯል። እንዲሁም ደግሞ ዩቱብ ከፍቷል። በዩቱብ ብዙ ነገሩን ይናገራል። እኔ ግን ከበፊት አንስቼ ነው የምከታተል የነበረው እና ስለ ህይወት ታሪኩ እዚህ የደረሰበት ምክንያት በቃ ፈጣሪ ሲያግዘው ፈጣሪ ሲረዳችሁ ቶሎ ብሎ ያነሳችኋል፣ ይቀይራችኋል እና ቀን ሆናችሁ ስትጓዙ ነው እሱም እና ተቀይሮ ዛሬ ለብዙዎችም ምክንያት እየሆነ ነው እና ምን ልላችሁ ፈልጌ ነው አሁን በየሳምንቱ 100 ድርሃም ለ4 ሰው እንዲካፈል ተደርጓል። ትናንትና 4 ባለድሎች እጣ ደርሷቸዋል ማለት ነው። 4 ባለድሎች እጣ የደረሳቸው እንግዲህ አንዲቷ ኩዌት ናት፣ ኳተር ናት ያለችው፣ አንዲቷ ደግሞ ኢትዮጵያ ናት። አንዳንዴ ቀን ስትሆን እዚህ ጋር ሚዲያ ላይ ስንሆን የሆነ ነገር ስንባላ ምናምን ማንጓደን ማንፋቀር እንመስላለን እና በእውነት ነው የምላችሁ። በቃ እኛ ስናድግ ሙስሊም ክርስቲያን እንደዚህ ብለን አይደለም እና አንዲቷ ለጓደኛዋ አንዲቷ ክርስቲያን ለጓደኛዋ ለሙስሊሟ ቆርጣላት መስለኝ ለእሷ ደርሷታል 25,000 ብር 25,000 ድርሃም በዚህ በዱባይ ማለት ነው። 25,000 ድርሃም ማለት እንግዲህ 1 ነጥብ ምናምን ነው የሚመጣው በአሁኑ ምንዛሬ። በጣም ደስ የሚል ነው። ቅንነት ያላቸው አንዲቷም እንደዚሁ ለጓደኛዋ ህይወት ነው ኳተር ላለችው ጓደኛዋ እሷ ከዚህ ሁና ገዝታ ነው ልብሱን ካርዱ ደርሷት የደረሳት። እዚህም ያለችው እንደዚሁ ከመዳን ቤት ወጣ ብቻ ብዙ ነገር እየተናገሩ ነበርና የነሱ ደስታ እኔ እውነት ደስታ እኔ ራሱ ደስታ በደስታ ነው የተሞላሁት ትናንትናና ሰው ሲያገኝ የሚደሰት ሰው መቼም ነገ ጧት የሱም ዕጣ ለአንተም ይደርሳልና ዛሬ ለነገ ለእኔ ስላልደረሰኝ ሳይሆን ነገ ጧት በተለያየ ምክንያት እኔንም እግዚአብሔር ሊጎበኘኝ ይችላልና ቅን መልካም ሆናችሁ እንደዚህ አይነቶችን ነገሮች ብትሞክሩ እግዚአብሔር በአንድም በሌላም በሰው በኩል መጥቶ ነው እግዚአብሔር ሰውን የሚቀይረውና ቁጭ ብለን አንድ ቦታ ወይም አንድ ቦታ ብቻ እየታገልን ሳይሆን በተለያየ ቦታ እድላችንን መሞከር የምንችል ብዙዎቻችሁ እንደሚመቻችሁ እያየሁ ነውና እኔ አሁን አይመቸኝም። እችን ሰዓት ብቻ ነው ቪዲዮ ለመስራት ለምሳሌ ቪዲዮ የምሰራበትን ሰዓቱን ያው የምለቅበት ሰዓትም ተመሳሳይ ስለማይሆን ምናልባት እናንተ እንትን ትላላችሁ። ከዛ በኋላ ልጆች ጋር ነው እነሱም ደግሞ እንትን ካሉ ቤቱ ጠባብ ስለሆነ ስለሚያጠኑ ድምጽም ማድረግ አልችልም። ምንም በቃ አለ አይደለ ምንም የማይመች ቦታ ነው ያለሁት እና እንደዚህ አይነት ነገር ታዋቂም ለመሆን ወጥቶም እንደዚህ የተለያዩ ነገሮችን ለመሞከር አመች ቦታ የራሳችሁ ክላስ ያላችሁ አብሬ ነው እኔ ከነሱ ጋር ነው ክላስ የለኝምና እንደፈለጋችሁ የምትሆኑ በተለያየ ነገር እድላችሁን ሞክሩ። በአንድ ብቻ ቦታም ሳይሆን እድል አንድ ቀን እድል ታነሳችኋለች እና እድላችሁን ሞክሩ። በዚህም ደግሞ በአንድ ድንጋይ ሁለት ወፍ ነው። እግዚአብሔር ሲሰጥ መቼም ገብቷችኋል። ሰውን አማክሮ አይደለም እግዚአብሔር በአንድም በሌላም ይክሳልና እግዚአብሔር በእንደዚሁ ሎተሪም በሀቢባ ቤት የሚቆረጠውም 2,000 ብር ነው። ምክንያቱም ብራችንን በእርግጥ አሁን ለምሳሌ እረፍት የምንወጣ ከሆነ አሁን እረፍት እወጣለሁ እዚህ ጋር ቦይስ እንትን ይበዛል እንጂ እረፍት ስወጣ ምናልባት እንደው በትንሹ ምግብ ገዝቼ በላሁኝ ካልኩኝ ምሳና ቁርስና ምሳ በላሁ ካልኩኝ 100 ድርሃም አወጣለሁ። 100 ድርሃም ግን የሁለት ሰው ዕጣ ይቆርጣል። የሁለት ሰው ዕጣ ምናልባት ለአንዱ ሰው ዕጣ ሊወጣ ይችላልና የቤት ባለቤት ሊያደርገኝ ይችላል፣ አይታወቅም። ያንን የምወጣበትን እረፍቴን ትቼ ለእረፍት የማወጣውን ሳንቲም ዕጣ ብቆርጥበት ለእኔ ቢደርሰኝ ደርሰኛል፣ ለእኔ ካልደረሰኝ ደግሞ ገብቷችኋል። እዛ ጋር እኛ እንትን ያልነው ገንዘብ እዛ ጋር ካለ ጎደሎ የተለያዩ ምስኪኖች ለነሱ ነው። ባለፈው አሁን በጣም ደስ የሚል ነበር። 3 ባለዕጣዎች ቤት ደርሷቸዋል። 3 ናቸው። አዎ ግን የተረፈው ብር ለአካል ጉዳተኞች በተለያየ ቦታ ላሉ ነበር የተሰጠውና በጣም ነው ደስ ያለኝ። ገብቷችኋል። እንዲህ አይነት ቦታ ሳታስቡትም ገንዘባችሁ እንደዚህ አይነት ቦታ ውሎ በረከትን ታገኙበታላችሁ፣ ለእናንተም ባይደርሳችሁ። ምክንያቱም ይሄን ብር አውጥቼ ለእኔ ሳይደርሰኝ ብለን የምንቆጭበትም አይደለም። እንደዚህ የሚያደርጉ ከሆነ ትክክለኛው ደስ የሚል ነገር ነው። ምክንያቱም ያን ብር ባወጣውም ከደረሰኝ እግዚአብሔር ከፈቀደ ይደርስኛል። እግዚአብሔር ግን ካልፈቀደ በየትም ብትጭሩ የትም አያታገኙትም። የትም ግን ደግሞ ያቺ ሳንቲም ሂዳ እናንተ እዚህ በምግብ በልታችሁ አሁን በልታችሁ በደቂቃ እንትን ለማይለው ምግብ በልታችሁ እዛ ግን ሂዶ የሆነ ነገር ሲሰራ ስታዩ ምክንያቱም 1 ብር ስትጠራቀም አሁን ለስንት ሰው ትጠቅማለች እና
ከስንት ሰው አንዳንድ ብር ቢጠራቀም ትጠቅማለች። እና ይሄንን ነው ቅን መሆን አለብን። ስለነዚህ ልጆች ግን እስኪ ኮመንት ላይ አሳውቁኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ ሰናበታችኋለሁ። እህታችሁ ሜላት ነበርኩ አብሬያችሁ የቆየሁት። መልካም